ለምንድን ነው ቁመን የማንሸነው? ማለቴ በቃኛ ከማናንሰን ነው ቁጭ ብለን የምንሸነው። የብሬን እኮ ነው እግዚአብሔር። ማለቴ ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ነው ቁመን እንደ ወንዶች የማንሸነው? ከራቺ ጋር ከምጠረጥሩኝ ከሴዶ ማርሻል ጋር ማርሻል ሳይዶ ቴኳንዶ ማን ነው? ሳይዶ ካራቴ ማን ነው? ሳይዶ ማርሻል ከሱ ጋር ጠርጥሩኝ። ያ ቦደና ይችላል ልክስክሲ መጨረሻ ምናምን የኢትዮጵያ መንግስት ለምን ዝም አለ? ሰላም እንዴት ናችሁ? ሁድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው የተለያዩ ቪዲዮዎችን ሰብስቤ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ከናንተ የሚጠበቀው ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እንድትጀምሩ ጋብዛችኋለሁ ማለት ነው። በተጨማሪም ላይክ እና ሼር ማድረጋችሁም አይረሳ። የዛሬው ቪዲዮቻችን አዝናኝና ቁም ነገር የሚያስጨብጡ ቪዲዮዎች አሉ። አብረን እያወራን ሪያክት እናደርግባችኋለን። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ ጋበዝኳችሁ። ወደ ቪዲዮዎቹ እንለፍ። ቆይ ግን ሴቶች ለምንድን ነው ቁመን የማንሸነው? ማለቴ በቃኛ ከማናንሰን ነው ቁጭ ብለን የምንሸነው። የብሬን እኮ ነው እግዚአብሔር። ማለቴ ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ነው ቁመን እንደ ወንዶች የማንሸነው? ሽንታችን በመጣ ቁጥር ማንም ወንድ አስፋልት ላይ ቁሞ እየሸና እኛ የሆነ ቦታ የምንፈልገው ለምንድን ነው ቁመን እንደ ወንዶች የማንለቀው? የምሬን ነው። እኔ ማለት ይሄ ጭቆና ነው ይመስለኝና እባካችሁ ሴቶች እናስብበት በደንብ። ለምን እንደሆነ የምታውቁ ደግሞ ኮሜንት ላይ ንገሩ። እንዴ ቀልድ እውነት በጣም ነው የምንጨቆኑ ሴቶች። ግን አስቡበት። ቆሞ የመሽናት ቀን ምናምን ማወጅ አለብን እንዴ? ይሄ ነገር የብዙ ሴቶች ጥያቄ ከሆነ እንፈቅዳለን። በነገራችን ላይ ቆማችሁ ሽኑና ታዩታላችሁ። ግን ችግሩ ይውላችሁ ቆማችሁ በምትሸኑ ሰዓት ምን ይፈጠራል? አስቡት እስኪ። የሆነ ነገር የተለጠፈ ነገር ላይ እንዴት ነው የሚወርደው? በራስሽ ሰውነት ላይ ነው የሚወርደው እንጂ ሌላ ነገር አይሆንም። ካልሆነ ደግሞ የሆነ ቱቦ ተጠቅማችሁ ወደ ውጭ እንጂ አስቸጋሪ ነው። ስለዚህ ለእናንተ አይሆንም። ይሄ ባይዘው ተፈጥሮ አይሳሳትም እኮ ተፈጥሮ ምንም አይነት ስህተት አይሰራም። በቃ ራሱ በፈጠረበት መንገድ ነው። በቃ የእናንተ ወንዝ ነው። ወንዝ ደግሞ ሸለል ብሎ ነው የሚሄደው። የኛ ግን ፏፏቴ ነው። ፏፏቴ ደግሞ እየዘለለ ነው የሚሄደው። ይሄን መለየት መቻል አለባችሁ። ሊሆን አይችልም። ከራቺ ጋር ከምጠረጥሩኝ ከሴዶ ማርሻል ጋር ማርሻል ሳይዶ ቴኳንዶ ማን ነው? ሳይዶ ካራቴ ማን ነው? ሳይዶ ማርሻል ከሱ ጋር ጠርጥሩኝ። ቅድም ብያችኋለሁ። እኔ የራቺ ሚስት ከምሆን ሴዶ ማርሻል የሚያጠፋት አሽረቃ ሆን ይሻለኛል። እቺ እንት ያርጎ ግሯን እንዲህ በዚህ ጋር የሚያመጣት እሷም በሆን ይቀለኛል። በቃ yes አሽረቃ ነው እንዴ? እንዳትጠርጥሩኝ ፕሊዝ። yes አመሰግናለሁ በጣም ስለማትጠረጥሩኝ። ኧረ እንዲያው ይመኙሻል። የምር ተወጅዋለሽ እና እኔ በዚህ ሶሻል ሚዲያ በጣም ነው የምታምኑት። ሶሻል ሚዲያ ምናምን በጣም ነው የምታምኑት። ይሄ ደግሞ ይልክልኛል። አቤት ልወጣ ነው በእናትህ በቃ ልወጣ ነው በቃ። ስታማው ነው የቆየው። አሜን ብሎ ወጣ በቃ። ምንድን ነው አሁን ይሄ? አንድ እናቱ እህል ብላ የወለደችው ከራቼ ጋር ቢጠረጥረኝ ተጋደልን። ካሁን በኋላ ካያ ምን እያደረገ ነው? ካያኒ ወለደች። ቆይ ምን አመጣው? ምንድነው የሚባለው? የእግዚአብሔርን የሆነ አባባል አለ። የጊዮርጊስን እንትን የበላሽ ያስለፈልፋታል የሚባል ነገር። ምን አስለፈለፋት ማለት እኛ ጠረጠርንሻልና እሺ ከተባለችስ እሱን እንደዛ ኧረ ፌር አይደለም። ብቻ የሆነ ነገር ሊኖር ይችላል።
ከሴዶ ጋር ጠርጥሮኝ ያለችው ግን ለምንድን ነው? እስኪ የምታስቡትን ኮሜንት ላይ አስቀምጡልኝ የእናንተን ሐሳብ። ምናልባት እንግዲህ በዚህ መንገድ ነው ከሴዶ ጋራ ጠርጥሮኝ እያለች ያለችው። ቀጣይ የምናየው ቪዲዮ ደግሞ በጣም አስገራሚ ቪዲዮ ነው። የነ ጉተማ የሰሞኑ ቪዲዮ መነጋገሪያ የሆነ ቪዲዮ ነው። ህልም አለኝ እስኪ እንየውና አብረን ህልማችንን እኛም እንይ። ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት። ዋው ታላ ጃዝ ናይት አይነ ስውር ነው። ያ ቦደና ይችላል። እኛ አፍሪካውያን የስልጣኔ ፈርቀዳጆች ችቦ ለኳሾች ነበር አነጋገር። ነገር ግን አሁን ላይ የኋላ ቀርነትና የደህንነት ምሳሌ ሆነናል። እውነታው ግን አሁንም ታላቅ ህዝቦች የዓለም ኢኮኖሚ መተንፈሻ ሳንባዎች መሆናችን ነው። ትናንትና እምኛ እንገዛም ብለን በአንድነት የውጪ ወራሪን ሀገራችን አስወጥተን ነፃነታችንን አውጀናል። ለዚህ ነፃነት ትግል እኛ ኢትዮጵያውያን ፈርቀዳጆቹ ነን። ትናንትናን በአንድነት አልፈናል። መለያየታችን ደግሞ በጠላት እጅ ይጥለናል። አንድነታችን ኃይላችን ነው፣ ክፍፍላችን ደግሞ ውድቀታችን ነው። ለልጆቻችን ነፃነት፣ ሰላምና አንድነት የሰፈነባትን ኢትዮጵያን በልጆቿ ደም ታፍራና ተከብራ ለዘላለም ትኖራለች። ህልም አለኝ በስልጣኔ የተራቀቀች ሀገር ለማየት። ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት። ህልም አለኝ ህልም አለኝ። ኧረ ያበደ ጃዝ በላው ይመቻችሁ። የምር በጣም ነው የቻሉበት በጣም። እሺ በቀጣይ የዓለም ሎሬትን እንመልከተው እስኪ። ልክስክሲ መጨረሻ ምናምን ሰላቢው መጣል ቲቪው ተሰልቧል። ጋንጃ የታምሽተ ነው አሁን? ቆይ አንተ ራስህ የታምሽተ ነው? እኛ የመሰለ ልጆች እንደወልዳ አሳድገ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ ውጭ ነው ይከራከረኛል። ናግባ በፈጣሪ ኧረ በያ በዚህ ቤት ታመሻለህ። ምን ልትሆን አይነት እንዴ? አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሽ አሁን አገባ ያ አገባ መጣ እሺ ልዝጋው ወይ
ወይ ማነው አንተ እኮ ነው ውጭ ያለው አትገባም። እዚህ ጋር አሁን የምትመለከቱት ቪዲዮ ላይ ማንኛው ነው ውጭ ያለው እንዴ? ለነገሩ ማናምሻለው ተመልከቱ። ሲዞርባችሁ እንደዚህ ነው እንግዲህ፣ ምንም ማድረግ አይቻልም። እስኪ ይሄንን ቪዲዮ ደግሞ ትንሽ አስገርሞኝ ነው ወደ እናንተ ያመጣሁትና ጓደኛሞች ነበሩ። እስኪ ታሪኩን እዚሁ ጋር እንስማማለን። ሶስታችንም አንድ አልጋ ላይ ነው የምንተኛው ማለት እኔ እንጃ ማለት የዛን ሰዓት እንግዲህ ምን ሆነ እንደሆነ እንጃ። ሶስታችንም አብረን ነው የምንተኛው ብቻ። ቆይ አንቺ ባልሽ እና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። የሚፈጠር ነገር የለም። ያው ባልና ሚስት እሷ እያለች እኛኛው ምንም እንትን አንልም፣ ምንም አይነት ነገር የለምና እሱ እንደ ከባድ እኮ ነው። አንቺ ምን ሆነሽ ነው? አታቂም ማለት ነው። ይሄ ዋህነት ሳይሆን አታቂም ማለት ነው። እንዴት እንደዚህ ይደረጋል? አሁን አንቺን አቅፌ መተኛት በፈልግ እኮ አልችልም ማለት ይለኛል። አይ እንግዲህ ዞሮ እሷ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን ደግሞ አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ። እኔ ስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ ጠዋት እመጣለሁ ምናምን አልኩት። እሺ በቃ አለኝ። ከዛ ስራ ቦታ ሄጄ ምነው እንትን የምትለው ጽዳቷ ምነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ? ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን። ጓደኛሽስ አለችኝ። እሷም አለች። ሁለቱም ነው ተሻቸው የመጣሽው አለችኝ። አዎ። ኧረ ያንቺስ በዛ አለችኝ። አይ ነው ቸገረኝ። ጠፍቶኝ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ ምን ፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም። እንደዚህ አይነት ሰው ካሰቡ ምናምን አልኳት። ይመቻት። አሪፍ ነገር ነው። እስኪ ልጅ ዳውድ እንመልከተው። ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያውቁኛል አያውቁኝ የሚለው ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው ታረው ያበራውንም እንደዛን በላው ይመች። ከሰሞኑ በእነ አዶናይ እና በእነ ጃኒ የፍቅር መለያየት ምክንያት ቲክቶክ ላይ ሲዘዋወር ያገኘሁት ነገር ነው። ባለፈም የተወሰነ አቅርቤላችሁ ነበር። ራሴን አጠፋለሁ ስትል የነበረችው ልጅ ማለት ነው። እስኪ አቀናብረው ሰርተውታልና ደስ ብሎኝ ነው ወደዚህ ያመጣሁት። እስኪ እንየው። የኢትዮጵያ መንግስት ለምን ዝም አለ? ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ የእውነቱ ማለት ነው። የእውነቱ የሚያውቅ ሰው ካለ አስገቢ። አይደለም ለአዶናይ ደብዳቤ ልክልክ አልመለሰም። ማንም የመለሰ ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማንም የመለሰልኝ የለም። አስቸጋሪ ነው በጣም እንደዚህ አይነት እንትን። እሺ ተመልካቾች እንግዲህ በመጨረሻም ደግሞ አንዲት ቪዲዮ አለች። እሷን ልናያት ወደድኩኝና ምንድነው እንግዲህ ከሚታከምበት ቦታ በድብቅ ቀርጻ ለህዝብ ያደረሰችው የሶፎንያስ ዋሲሁን ጉዳይ እስኪ የተባለ ነገር አለ። እስኪ እንየው። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። አታተርፊም በዚህ በኩል። ሁልጊዜ ግን እነግርሻለሁ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሳይሆን እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ። ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል። እሱን አይደል እኔን አሳምመሽኛል። በጣም የሚያሳዝን ነገር ነው የሆነው። እንግዲህ
እንደሰማችሁት ነው። በጣም ያለ ፍቃድ የተለቀቀ ቪዲዮ እንደሆነ እኔ ራሱ ባለፈው ቪዲዮ ላይ ሰርቼ ስነግራችሁ ነበረ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ቻናሌን ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ቪፒኤን በመጠቀም ቪዲዮ እንዲታዩት እጋብዛችኋለሁ። ሌክቸር አድርጉ። ይመቻችሁ። ደህና ሁኑ።